ዞር በል ከዚህ ልቀቅ አንተ ዞር በል ካጠገብ እንዳነካት እሷን አንተ እየሰማኸኝ ነው? ኧረ እባክህ ተወኝ። ኧረ ተዋት አንተ አሰማኝም። እህቴን የት ነው ያደረጋችሁት? ምንድን ናችሁ? ማህሌትን የት ነው ያደረጋችሁት? ምንድን ናችሁ? እስኪ ነገርኩህ እኮ ስለ ወንጀል ስለ አንቺ መሰለኝ። ካሜራውን አጥፋው፣ ካሜራውን አስጠፋልን። አወራለሁ። እሺ አጥፋው። ተው እንጂ ባለፈው ራሱ ያስጠፋክ መሰለ በድብቅ ሁሉንም እኔ ላይ የምታደርሱትን ሁሉንም ነገር። ምን ማለት ነው? ያኔ ብዛታችን ቢያንስም ሁሉንም ነገር እናንተን ለመያዝ ብለን ነው ያደረግነው። እንደዛ እሺ ምንድን ናችሁ? ተናገር። ነገርኩ እኮ ወንድሜ። አንተ ማን ስለሆንክ ነው? ማን ስለሆንክ ነው የገባው? ልቀቅኝ አንቺ ዞር በይ። መገባው አንተ ተናገር። ልቀቅኝ አንቺ ዞር በይ። አንተ ማን ልኮ ነው? ተናገር ማን ልኮ? አይበቃም ንገር። ማነው? የምን አባ ልጅ ዋስትና ነው የምትለው? የምን አባ ከመጀመሩ ዋስትና የምትወረው? ከመጀመሩ ነው ዋስትና። እኛ ጋር የሚመጡት ማንም እንዲህ ብሎ ነው እየሰማህ ነው። አንተ ሰው ልኮ ነው የሚሆነው። አንቄ ነው የምገልህ። ሁላችሁም ሰላም ናችሁ? የታለች ልጅቷ? ልጅቷ እየመጣች ነው። ውጪ ላይ ነች። አብራት አይደል ያልኩህ? ምንድን ነው የምታወራው አንተ? ጨዋታ ነው እንዲያስከው? አዎ እየመጣች እኮ ነው። እኮ የታለች ልጅቷ? የታለች? ይኸው እየመጣች እመጣለሁ። አዎ እሱንም እኮ ያው እሷ ካልመጣች አላችሁኝ። ያው መቼም ዛሬ ትለቁታላችሁ ብዬ አስባለሁ። ደህና ነው ግን እኔ 100,000 ቢኖረኝ። ስለዚህ ብሩም ሳይኖር ነው የምታወራው? ችግር የለውም ውጣ። ሌላ እኛ እኮ አይደለም። እሺ እንደዚህ በሰንተንተን እኮ ምን ተምትለዋለህ? በወረፋ ነው የምንሰራው። እሺ የመጀመሪያውን ደሞዟ የምታገኘው ነው። አሁን ደግሞ እኮ በነፃ ልስጥ እያልኩ እኮ እየሰማኸኝ ነው? ከዚህ በላይ ማውራት አንፈልግም ካንተ ጋር። 100,000 ብር መክፈል ማች ከሆነ አመት ሙሉ ትሰራና ትከፍላለች ያለባትን ዕዳ። ለዚህም እንደ እና አሁን ሀገር ውስጥ የሚሰሩትንስ ግልጽ ነው እኮ እየነገርኩህ እኮ ነው። ሀገር ውስጥም ቢሆን እኛን የምንመድባቸው ትክክለኛ ሀገር ስራ ቀጥራቸው ሆቴል ውስጥ ምናምን ነው የሚሰሩት። በቃ ምን እንዲሰሩ በሰራተኛ የእናንተን በደል የእናንተን ክፋት የእናንተን ወንጀል ለማጋለጥ። ቆይ ምን አደረግን እኛ? በደል ምን አደረግን? ስራ ያጡትን ነው ስራ የሰጠነው። ስራ መስጠት ወንጀል ነው እንጂ ሰው መርዳት ወንጀል ነው? ምን አገኘብን? እስኪ ቆይ እስኪ ይሄ ነው ብለን ንገረን እስኪ። ቆይ አንተ ራሱ ህጋዊ መሆን ምን ማስረጃ አለ? ማለት ምን ማለት ነው? ገብተህ ማየት ትችላለህ፣ መፈለግ ትችላለህ፣ መበርበር ትችላለህ። ምንም አይነት ነገር አታገኝም። ነገርኳችሁ እኮ ስለ እናንተ ሁሉንም ነገር አጣርቻለሁ። ሰው ተቸግሮ ልጁን እንደምትገዙ የተለያዩ ሴቶችን ገዝታችሁ በምን ማስረጃ የማይረባ ህይወት ውስጥ እንዲገቡ። ቆይ ስራ መስራት የማይረባ ህይወት ውስጥ ምን ራሳቸው ፈልገው የሰሩት ስራ? ቆይ ምንድነው እኛ ያደረግነው? እየሰማኸኝ ነው? ወይ ልቀቃት፣ እሷ ናት። ኧረ እባክህ ተወኝ። ሁላችሁም ያው ቀጠሮ ጊዜን ጠብቄ መጣሁ። ግባ ቁጭ እዚህ ጋር ቁጭ። እሺ የሚጠጣ ነገር የለም ወይስ? ለነገሩ ምን ያደርግለታል? ነይ ቁጭ። የታለች ልጅቷ? ልጅቷ እየመጣች ነው። ውጪ ላይ ነች። አብራት አይደል ያልኩህ? ምንድን ነው የምታወራው አንተ? ጨዋታ ነው እንዲያስከው? አዎ እየመጣች እኮ ነው። እኮ የታለች ልጅቷ? የታለች? ይኸው እየመጣች እመጣለሁ። ኧረ ትመጣለች። ቤቱን አውቃለች እሷ። ፈትሸውን ያስገቡ። አሁንማ በደንብ ፈተሹኛል። እኔ እኮ አላምናቸውም። ኧረ ፈተሹኝ በደንብ። እንደ አሁንማ እኮ ቤተሰብ ሆነናል አይደል እንዴ? ቤተሰብ በደንብ ሆነናል አይደለ? ልጃችንም ለእናንተ ጋር ልትመጣ ነው። ጓደኛ እንዳልተፈታ ታውቃለህ? አዎ እሱንም እኮ ያው እሷ ካልመጣች አላችሁኝ። ያው መቼም ዛሬ ትለቁታላችሁ ብዬ አስባለሁ። ደህና ነው ግን ሱማን ያላን እየበላ እየጠጣ ተመችቶታል። ኧረ ደለበ ምን ይፈልጋል ከዚህ በላይ? ያው እንግዲህ ጨከንኩበት። እኔም ህይወትን ለቀይር ብዬ ጓደኛዬ ላይ ጨከንኩበት። ቤተሰቦቹም ሲጠይቁኝ ደግሞ እንዲህ ወጣ ብሏል ወደ ክፍለ ሀገር ለእኔ ነግሮኛል ብዬ ነው የነገርኳቸው። በአንተ ምክንያት ነው የገባው እሱ። አሁን ልጅቷ የታለች? አሁን እየመጣች ነው። ለምን ትታት? የመጣች ነው። አግሪመንቱ ምናምን አምጪና ትመጣለች። እዚህ እኮ የሆነ ነገር ልግዛ ብላ አሁን
እሷ እስከምመጣ ድረስ ምንም አይነት ፎርም የሚመጣ ነገር የለም። እየሰማኸኝ ነው? እሷ እኮ ነው ፎርሙን የምታየው እንትን የምትለው የምትሞላ አንተ አይደለም። እየመጣች ነው። ያኔ ታነባለህ አልሽኝ አይደል እንዴ? ባለፈው ጨዋታ ነው ያዝከው እንዴ አንተ? እንዴ ምን ጨዋታ ነው እንዴ? ያኔ ታነባለህ ይመጣላል ይቀርብልሃል ብለሽ ጨዋታ ነው ወይ ያዝከው ነገር? መምጣቱ ይቅርና ይሄው እስክትመጣ እናውራለን። ትምጣ በቃ እሷን ተዋት ትምጣ። ይሄው እንዴት መሰለህ ስለዚህ ምን እንደምናወራው አሁን ፎርም የምትለኝ ነገር እሷ ሳትኖር ምንም አይነት ፎርም የሚመጣ ነገር የለም። እሺ ፎርሙ ይቅርና ማለት ነው እንደነገርኩ ማለት ልጄ ጥሩ ልጅ ናት። እኔ በመወስነው ነው የምትግባባው። እሱን እኮ ብዙ ጊዜ ብለሃል። ለዛ ነው። ስለዚህ አሁን ምን እናደርጋለን መሰለሽ? የሆነ እስኪ አግሪመንቱን እንዴት እንደምናደርግ ንገሩኝና እሷ ስትመጣ ደግሞ ታመጡታላችሁ። ፈራርመን ምን ጨርሰን እኔም ጓደኛዬን ይዤ እሄዳለሁ። እሷም ስራዋን ትጀምራለች። ለፎርሙ ቅድመ ክፍያ አለ። የምን ቅድመ ክፍያ? ቅድመ ክፍያ ለፎርሙ ስንት ነው? የሚሞላ ስንት ነው? ይሄንንም ምንም መረጃ እንትን ሳትል ነው የመጣው ማለት ያው ልጅቷ ካልመጣች አናወራም ያላችሁኝ እናንተ አይደለ? ቅድሚያ የሚከፈል 100,000 ብር አለ። 100,000? ምንድን ነው የሚያስደነግጥህ? 100,000 ብር እንደውም ትንሽ ነው እኮ የአንተን ችግርን ሰምተን ነው 100,000 ብር ያደረገው። እኔ 100,000 ቢኖረኝ ስለዚህ ብሩም ሳይኖር ነው መተህ የምታወራው። ችግር የለውም ውጣ። ሌላ እኛ እኮ አይደለም። እሺ እንደዚህ በሰንተንተን እኮ ምን ተምንለው በወረፋ ምን ሰራው? እሺ የመጀመሪያውን ደሞዟን የምታገኘውን ይፈዱት። እንደዚህ አይሞላም። በመጀመሪያ ደሞዝም ቢሆን አትሞላውም። በቃ ይሄ ገንዘብ እስኪያልቅ ድረስ ትስራ፣ በነፃ ትስራ በነፃ። ይሄ አሁን የምትሉት 100,000 እስክታልቅ ድረስ በነፃ ትስራ። እኔ እኮ እስከዚህ ነው ከእናንተ ጋር መስራት የምፈልገው። ለምን አትረጂኝም አንቺ? ሴት ነሽ አይደለ? የልጅን ጉዳይ ታውቂያለሽ። ሀሳብ ምንም እንትን የምትለው ነገር የለም። ከኔ ጋር የምታወራው አዎ፣ እየሰማኸኝ ነው? ከኔ ጋር የምታወራው ቅድመ ክፍያ 100,000 ብር ትከፍላለህ። በነፃ ትስራ። ቅድመ ክፍያ 100,000 ብር ክፍል አይችልም። በነፃ ትስራ። ፎርሙ ላይ የ1 አመት የነፃ እንትን እንድሰራ እናደርጋለን። ቆይ ደሞዟ ስንት ነበረ? እሱ አይመለከትም። እንደ ስራው ማለት 1 አመት ማለት ምንድን ነው ታዲያ? አይ ማለት እንደ ስራዋ ነው። እንደ ስራዋ ነው እንትን የሚለው። እሷ ስትመጣ ፎርሙ ይመስላል። 1 አመትም እኮ ላይፈጅ ይችላል። ትስራ። አዎ ትስራ። 3 ወርም በ4 ወርም ጨርስ ይችላል። አዎ ትስራ፣ በነፃ ትስራ። እሺ በቃ ንገሩኝና ትስራ። እኔ ይሄንን ስራ ብቻ ትጀምር። ምንድን ነው የምናገረው? ፎርሙን የምታሟላውን እንትን ይዘምታል። ፎቶ ምናምን ነገር ፎቶ ይዛለች። አዎ ፎቶ መታወቂያ ኮፒ ታደርግ። ለዛ እኮ ነው ላይ ቀረችው። ኮፒ ላድርግ ብላ ነው የቀረችው። አሁን እኮ እዚህ ደርሰን ሁሉንም ይዛ ኮፒ ማድረግ ረሳንና ግን አንተ ስለአንተ በደንብ አውቃለሁ። መታወቂያ ይዛል ሰጠዋት። ኮፒ ታድርግ ብዬ ሰጠ። ሁሉንም ሰጠዋት። እሱን እኮ አንዳንድ ነገሮች ደግሞ እኮ በደንብ አውቃለሁና የት ነው ሰፈር? ስለአንተ ዲቴል ማወቅ አለብህ። የት ነው? እሱን ሁሉም መረጃ ተጽፏል። ሰፈር አንተ አታውቅም እንዴ? አለ የቀበሌ ሁሉም ነገር እየመጣ። ሰፈር የት ነው? ሰፈሬማ እዚሁ ነው እኮ ትንሽ አንድ ታክሲ ናት ከዚህ። ውልደት እድገትስ እዚሁ ነው? እዚሁ የከተማ ልጅ ነው። ምንድን ነው የምትሰራው አሁን? እኔ ድሮ እንግዲህ ብዙ ስራዎችን እሰራ ነበር። አሁን ላይ እስከዚህ እንግዲህ ጊዜውም ከባድ ነው። አሁን ቤት ነው ቁጭ ብዬ ያለሁት። ስገኝ አንዳንድ በራሪዎችን በጉልበት የምሰራውን እሰራለሁ። ያው ምንም ያው እንግዲህ በቸርነቱ ነው እየኖርኩ ያለሁት። ስለዚህ እስኪ አሁን ልጄ ትመጣለች፣ ሁሉንም ታደርጋለች። በቃ በነፃም ትስራና ታሳድግ። አደራ ነው የምሰጥህ፣ ግን አደራ ነው እንግዲህ። ተነስልኝ አንተ። አደራ ወደዛ። ማንም የሚሰራውን ስራ ነው የምትሰራው። የምንሰራውን ስራ ታውቃለህ። ከአንተ ጋር በጣም እያወራን ነው። ይሄኔ እኮ ስንት ሰራተኛ እንትን የምንጨርስበትን ነገር ነው እንትን እያልክ ነው ያለው። ጊዜ እየፈጀ ነው። ልጄን እኮ ነው የምሰጣቸው አይደል? በቃ ከዚህ በላይ ማውራት አንፈልግም። አሁን ደግሞ እኮ በነፃ ልስጥ እያልኩ እኮ እየሰማኸኝ ነው? ከዚህ በላይ ማውራት አንፈልግም ካንተ ጋር። 100,000 ብር መክፈል ማችል ከሆነ አመት ሙሉ ትሰራና ትከፍላለች ያለባትን ዕዳ። ለዚህም እንደ እና አሁን እሷ ሁሉንም ኮፒ አድርጋ እስክትመጣ በቃ ዝም ብለህ እሷ እስክትመጣ ድረስ ዝም ብለህ ቁጭ ብለህ ጠብቅ። ሌላ የምታወራው ወሬ እንትን አትበል። የምን ምግብ ነው ታመጪው? እሱ ምንድን ነው? በቃ እሷ እስክትመጣ መጠበቅ አለብህ። እሷ ስትመጣ ፎርሙን እንሰጣለን። የሞላው ሞልታ ቀጣይ ሳምንት ስራውን ትጀምራለች። እና ቆይ አሁን ከደቂቃ በኋላ የምሞላውን ፎርም አሁን በትነግሩኝ ምን ችግር? አይሆንም፣ አይቻልም። እየሰማኸኝ ነው? ማወቅ አለባት እሷ የምትሆን ተምጣና በቃ እሺ ንገሩኝ። እሺ አሁን በቃ ዝም በል አንተ። ዝም አትልም? ዝም ትላለህ? ምንድነው የምትወረው? ቆይ ተረጋጋ። ቁጭ በል ዝም ብለህ እየሰማኸኝ ነው? ዝም ብለህ ስማ። ተረጋጋ እንጂ ምንድነው የምትወረው? ሁሌ ምንድነው ጉልበተኛ በቃ ዝም ብለህ ቁጭ በል። ምንድነው ካሜራ? ልቀቀኝ አንተ። ምንድነው አንቺ አሶቹ? ልቀቀኝ አንተ። ዞር በል ከዚህ። ልቀቅ አንተ። ዞር በል ካጠገብ እንዳነካት እሷን። አንተ እየሰማኸኝ ነው? ልቀቅ
ወይኔ ልቀቃት እሷ ናት ኧረ እባክህ ተወኝ ወይኔ ኧረ ተዋት አታሰማኝም ወይኔ ኧረ እናትህ እባክህ ተወኝ በቃ እባክህ ተወኝ አንተ ልቀቋቸው ብያለሁ ልቀቀኝ ብያለሁ አንተ ልቀቀኝ አንተ ጋዜጠኛውን ማስፈቱ ካሜራማኑን ሁሉንም ማስፈቱ ልቀቀኝ አንተ ልቀቀኝ ጫፍ እንዳነካኝ ልቀቀኝ አንተ እናንተ አይመጡም እንዴት ሁሉንም ነው ዛዩ በኔ እጅ ነው ያሉት ሁሉም በኔ እጅ ነው ያሉት ማለት ነው በኔ እጅ ማለት ካሜራማኑን ፈልጉት ማናቸው ሁሉም ግቢ ውስጥ አሱ አቅደን የመጣው ማለት ነው አንተ ንገረኝ ሁሉም ቦታ አቅደን የመጣው ልቀቀኝ እባክህ ተወኝ በቃ ወይኔ ኧረ ስለሆነ እንዳምላክ ተወኝ በቃ ሁሉም ቦታ ካሜራማኑን ሁሉ ወይኔ እሷን ተወት እባክህ ተወኝ እባክህ በቃ ተወኝ ከዚህ በላይ አትጠብቀኝ እባክህ ተወኝ ተናበል ሰማኛለህ ተወኝ እሺ እባክህ ተወኝ የምፈልገውን ባለፈው ወንድሜንም ጓደኛ እንደዛ ስታረግ ሰማኛለህ አይደለ የምፈልገውን ውሰድ የእናንተ ሰዎች ሁሉም በኔ እጅ ነው ያሉት ፈታሾቹን ምንም የምትፈልገው እሺ ከእኛ ምንድን ነው የምትፈልገው ንገረኝ የምትፈልገውን ይዘህ ያው አለለ ብርም እቃውም አለ ይዘህ ከፈለግ ትሆንኛ እህቴ የት ነው ያለችው ምን እህት ነው የምታወራው ማህሌት የት ነው ያለችው አንቺ ሲጂና ያቸው ሲጂና ውጪ ተቀመጭ እባክህ እሷን ተዋት አትንካት እባክህ ማህሌት የት ነው ያለችው የት እንዳለችኝ አይደለም ምንድን ናችሁ ንገረኝ ምንድነው የምትቀጠቅጡ ምንድን ናችሁ ማናቸው ሰማኛለህ እኔ ቅድምም እኮ ደስ አላለኝም አፍሰን ዝግ ዝም በይ ምንድን ናችሁ ንገረኝ ልጅ ምንድን ናችሁ ንገረኝ ምንድን ናችሁ ልጅ ማስቀጠር ምናምን ያልኩ ሁሉም ነገር ውሸት ነው ማለት ስለዚህ እየተቀኝ ተጫውክብን ነበር ማለት ነው ንገረኝ ማናቸው ሰማኛለህ አይደለ ሽቶኝ በቃ እዚህ ጋር ያለሁት የእናንተ ወንጀል ሁሉንም ለማጋለጥ ስለእናንተ ሁሉንም ነገር ስለምንድነው የምታወራ ስራችሁን የምትሰሩትን ሁሉንም ነገር አውቃለሁ ምንድነው እሺ ከእኛ ምንድን ናችሁ እሺ ንገረኝ እሺ ምንድን ናችሁ እህቴን የት ነው ያደረጋችሁት ምንድን ናችሁ ማህሌትን የት ነው ያደረጋችሁት ምንድን ናችሁ እስኪ ነገርኩህ እኮ ስለ ወንጀል ስራንቺ የምትሰሩት ካሜራውን አጥፋው ካሜራውን አስጠፋልን አወራለሁ እሺ አጥፋው ተው እንጂ ባለፈው ራሱ ያስጠፋክ መሰለ በድብቅ ሁሉንም እኔ ላይ የምታደርሱትን ሁሉንም ነገር ምን ማለት ነው ተናገር ነገርኩህ እኮ ወንድሜ አንተ ማን ስለሆንክ ነው የገባው ልቀቅኝ አንቺ ዞር በይ ማን ስለሆንክ ነው አንተ ሳትፈትሽ መገባው አንተ ተናገር ልቀቅኝ አንቺ ዞር በይ አንተ ማን ልኮ ነው ተናገር ማን ልኮ ነው ልቀቅኝ አንቺ ዞር በይ ያኛው እንዲቀጠቅጡ ነገር ይጃል ውጪ አይበቃም ነገር ተናገር ማን ይላከ አንተ ማን ስለሆንክ የገባህበትን አታውቅም ማለት ነው ልቀቅኝ አንቺ ማን ይላከ አንቺ ነው ሳጭበረብር የነበረው ማን ይላከ ተናገር ማን ስለሆንክ ነው አጭበርብረህ የምትገባው ማን ስለሆንክ አንቺ ንገረኝ ነግሬያቸዋለሁ በቃ ይሞታል በቃ እንደዚህ አትንቀኝ ደብቷል እኮ መሞት እዚህ ነው መገለው አጭበርብሮ ይገባል ማን ስለሆነ ነው ስራችን ልታበላሽ ነው ሰው ልጅ ያለ እነግረዋለሁ በቃ አይተሽ ነው ይበዛው ተናገር አንተ ማን ይላል ንገረኝ ሳምሶን ነው ያልከው ሳምሶን ከመጀመሩ ነው አንተ የሚልህ እንዴት መሰለህ ልጅ ስራን እንድታገኝ እኔም እኮ በቃ በልጅ እርግጠኛ መሆን ስለፈለኩ ነው ማስኩ ምንድነው ኮፊያው ምንድነው ንገረኝ ያመመኝ በሽታ አለብኝ አልፈባህ ተላላፊ በሽታ የማባ ተላላፊ በሽታ ነው አንተ በዚህ አይነት ብዙ ሰውም ልካቸዋል ማለት ነው አይደለም እኔ እኮ እሱንም ይዤ የመጣሁት ለልጄ ዋስትና እንዲሆነ የምን አባው አንድ ያለች እኛ ምንድነው የምንሰራው አንድ ያለች ሳምሶን ከመጀመሩ አንተ የሚልህ ንገረኝ እውነቱን ተናገር እውነቱን ተናገር እየሰማኸኝ ነው እውነቱን ነው እየነገርኩህ ያለሁት የት አለ ስልክህ የት አለ
አሁን እኮ ወደቀብኝ እዛ አንቺ ፈልጊ ነይ እየቀጠቀጡት ነው ወደቀብኝ። ኧረ ተወኝ ወንድሜ ተወኝ፣ ስለ ወንድ ልጅ አምላክ ተወኝ ተወኝ ተወኝ። ሰው የለውም ብለን ዝም በይ አንቺ ናቁጭ ሰው የለውም ብለን በቃ ያኛውንም እኮ እየቀጠቀጡት ነው። ነገር ምን እውነቱን ተናገር። አንተ እውነቱን ለምን አትነግረውም? መሞት ነው እንደምትፈልገው? ልጄን ስራ ሲይዙልኝ ልጄ ስራ እና ስልክ የት አለ? ስልኬ እኮ ወደቀብኝ። የት ነው የወደቀው? ስደበድቡኝ ወደቀብኝ። የት ነው ያደረገው? ስታውጡኝ አሁን ወደቀብኝ። አንቺ ስታስገቢው ከመጀመሩ ያለፈተሻ ቪዲዮ እዚህ አዎ ነገርኩህ ወንድሜ። ልቀቀኝ አንተ ልቀቀኝ፣ አትታገለኝ። ለልጄ ዋስትና እንዲሆነኝ እኮ ነው። አንድ ያለችን ልጄ እሷ ናት። ለእሷ ዋስትና እንዲሆነኝ እኮ ነው እንደዚህ የማደርገው። የምን አበባ ዋስትና? አዎ ምን ላድርግ እንግዲህ ምን ላድርግ። ሳምሶን ይላል? አዎ እርግጠኛ ነህ? አዎ እሱ ነው ይላል። ለምን ነው ሳትፈትሽ የገባው? ማንም አልፈተሸኝም አለ። የቤቱን ቤት አውቃለሁ እኔ እኮ ስራ ለልጄ ስራ ፍለጋ ነው የመጣሁት። እኔ ምን አውቃለሁ? እሺ ካሜራውስ ምንድን ነው? ልጁስ ምንድን ነው? እዚህ ጋር ምን እያደረጉ ነው? ታስረዳኛለህ ስለሱ? እነሱ ምንድን ናቸው? ለልጄ ዋስትና እንዲሆን ነው። የምን አባ ልጄ ዋስትና ነው የምትለው? የምን አባ ከመጀመሩ ዋስትና የምትወረው? ከመጀመሩ ነው ዋስትና። እኛ ጋር የሚመጡ ማንም እንዲህ ብሎ ነው እየሰማን ነው። አንተ ሰው ልኮ ነው የሚሆነው። እሞትብሃለሁ እንዲሁም በሽተኛ አንቄ ነው መገልህ አንቄ ነው መገልህ። አባት አመጣለህ። ሳምሶን የሚያድን ይመስልሃል? እሞትብሃለሁ እንዲሁም በሽተኛ ነኝ። ውሻ እናንተማ ተልካችሁ ነው። እናንተ ለብቻ የምናወራችሁ የምን መላክ ነው ወንድሜ? ስለምን መላክ? ነይ ግቢ አንቺ ነይ ግቢ። ታያቸው ይቀጥቁት። እሱ ነይ ወንድሜ ምንም አያውቅም እኮ አንቺ ነሽ ለዚህ ሁሉ ወንድሜ። ድንገት ባልመጣማ እዚህ ጋር የሆነ ተአምር ነገር ይፈጠር ነበር ማለት ነው። ወንድሜ ተውት፣ ምንም አያውቅም። እየሰማሽ ነው? እያጭበረበሩ ነው እዚህ ሰው። የምን ማጭበርበር ነው? ቅድምም እኔ ደስ አላለኝም። ልጅቷን አምጣት፣ እኔ ከልጅቷ ጋር ላውራ ስል አይ እኔ ማወቅ አለብኝ ስለ ስራ ቅልስልስ አሞት አይደለም አውቀው አይደለም ውሸቱ ዝም በላተ እየሰማኝ ነው። ዝም በል ዝም በል እገድላለሁ እዚህ ጋር። አንቺ ከመጀመሩ እዚህ የሚመጡት ካሜራ ይዘው ይመጡት አይደለም እኮ እኔ አላልኩም እኮ ይቀመጥ ምናምን ስለው አይ ሰው ምናምን ብሎ እያጣጣለው ነበረ ልጁን ማለት ነው። ስለዚህ እኔ ቅድምም ደስ አላለኝም። ጣልሽ ስለሆነ እግሬ ላይ ወድቆ ተልኮ ነው የሚለው አንድ ያለችን ልጅ ዝም ብሎ የሚላከው ምን አለ ብሎ እየሰማኝ ነው። ዝም በል ተልኮ ነው የሚለው የምን ተልኮ ነው? ተልከ ነው የሆነ ሰው ልኮ ነው። አንተ ስለምን ተልኮ ነው? ስለዚህ ይሄ ልጅ መለቀቅ ተልኮ ነው። ካሜራም ከመጀመሩ ነው፣ ሰውም ከመጀመሩ ነው። ደርቦ ይመጣ ይችላል። ሰው ልኮ ነው ይሄ ሁሉ የሚያደርገው። ኧረ እንደዚህ አትበል፣ እንደዛ አይደለም። ዝም በል ነው። ዝም በል እውነትህን ነው። ይሄ ልጅ አውቆ ነው ምስኪን የመሰለው። እየሰማሽ ሂጂ ጥሪልኝ አንድ ሁለት ሰው ይዘውት ሂዱና እዛ ቤት ውስጥ ሂጂ። እየሰማሽ ነው? ሂጂ ልቀቃት። አትሰማም እንዴ? አትሰማም እንዴ? አንተ አትሰማም እንዴ? እንድገለህ ነው የፈልገው። መሞሻን አታሰምሩ። እሺ እንደናንተ አይነቶቹ ናቸው እዚህ ስራችን ላይ ይገኛሉ። ሬሳ ቶሎ በይ አንቺ ቶሎ ጥላችሁ ሂጂ። ያንን ቅጥቅጥ ያሉት ደግሞ እየሰማሽ ነው? ኧረ ወንድሜ ተወኝ። ዝም በል አንተ ከመጀመሩ አንተ ማንህና ነው ካሜራ ይዘህ የምትመጣው? ማን አንተ? ነገርኩህ እኮ ከሃዲ ዝም በልኝ። አት ወደዚህ አይበቃህም እንዴ? ዝም በል። ስራ ብቻ እኮ ነው የፈለግኩት። ልጅ ስራ እንድትቀጠር ካሜራ ይዘህ ትመጣለህ። ማነህ አንተ? ስራ ብቻ እኮ ነው የፈለግኩት። ዝም በል። ማንም መጥቶ እንደዚህ አድርጎ አያውቅም። እዚች የተከበረች ቤት ስንት ነገር የምንሰራበት ቤት ውስጥ እንደዚህ ነገር ተደርጎ አያውቅም። እኔም እኮ አንቺ ነይ ቶሎ በይ። ወንድሜን ተውትና ዝም በይ። ስራ ብቻ ነው የምፈልገው። ምን እያደረጉት ነው? በጣም ተጎድቷል እኮ እየቀጠቀጡት ነው። ስለዚህ መቀመጥ አለባቸው። እየሰማሽ ነው? አትቀጥቅጠው በቃ ተረኛ ሂድ። ካሜራውን እንትን በይልኝ እንዲመረምሩትና አንተ እንዲሉ አድርጊልኝ። ይሄንን ይዘሽልኝ ሂጂ። እየሰማሽ ነው? ተነስ አንተ ተነስ። ሰማይ ሰው ነገር ተነስ። አንተ ማን ስለሆንክ ካሜራ ዘመተ እዚህ እንትን የምትለው የምትፈትሽ? አውቆ ነው እባክህ። ይሄ ልቀቀው እንጂ ተነስ። አልተጎዳም። ዝም ብሎ ነው። ተነስ ወደዛ። ምን ብላችሁ እኮ ነው የምታሰቃዩ? አይበቃህም ወይ? ነገርኳችሁ። አሁን ተናገር ነው። እውነቱን ለምን አትናገርም አንተ? ለምን እንትን የምትለው? እኔ ልንገራችሁ። እሺ እውነቱን ልንገራችሁ። ቀና በላ። እንትን እያደረጉት ነው። ምንም ተቀብሎታል። የካሜራውን ምንድን ነው ያዩበት? ካሜራው ምንም እዚህ ጋር ያወራውን ነው እንጂ ምንም ነገር የለም። ሪከርድ ያደረጉት ለምን አስፈለገ? እሱ እንጃ እኮ አላየሁትም እኮ እጄ ይንቀጠቀጣል ስልክ ካልያዝኩ ምናምን ብሎ ነው እንዳለቁት ያልኩት። አይለቁትም። ምንድን ነው ንገረኝ። ልንገራችሁ። እኔ
እና ብዙ ማውቀው ነገር የለም። ምን ማለት ነው? ቆይ ማን ነው የላከ? እሺ የነገርኳችሁ እኮ ነው። እሺ አይበቃ ኧረ ወንድሜ ሞትብሃለሁ። ተው እንዴት መሰላችሁ እንደነገርኩት ላንቺም እኔ ብዙም አቅምም የለኝም እኮ ምንም ደህና ነህ። ዝም ብለህ ተናገርና ተናገር። እሺ ልንገርህ ልጄን ስራ ለማስቀጠር ሲወስን እውነቱን ሲነግራችሁ ሳምሶን አይደለም እና ማን ነው? ኧረ ቆይ ልንገርህ እሺ ማን ነው የላከ ታዲያ? ከዚህ ጋር ሰው የለውም ብቻውን ነው ያለው ብላችሁ ነው? እኔም እኮ ወዳጅ አለኝ። እኔም እኮ ወዳጅ አለኝ ጓደኛ። እሺ ልንገራችሁ እሱ አይደለም የላከኝ። ከሱ በፊት እንደዚህ የእሱ ደንበኛ የነበረ ሰው አለ። እንደዚህ ልጁን በሱ በኩል ትቀጥሩላችሁ ነበር እናንተ ቀጥራችኋልና አሁንም እኔም እንደዚህ የኔን ችግር ያውቃል። ከዚህ በፊት እንደዚህ ሳምሶን የሚባል ሰው አለ እንደዚህ ለኔ አድርጎልኝ ነበርና በሱ ብትሄድ ብዙ ብር ስለሚጠይቅ እሱ የጠቅመኝ ቦታ ቀጥታ ጠቅመዋለሁ። ከዚህ በፊት መጥቶ ነበረ ለኛ ደውሉ እኮ ስለሌለኝ ነው ልንገርህ። እና እንዴት ቤቱን ማን ጠቆመ? ለምን መሰላችሁ? ስለእናንተ ስለ ካሜራው ደግሞ ልጅ ሰውን የማይሰማን ለዛ ነው ተይ ያልኩት የነበረው። ምንም በቃ ሰው የማይሰማ ለምን ሲጀመር ለምን ካሜራ ይዞ መጣ ነው? ለምን ካሜራ አስፈለገ? አንተ ስራ አይደል የፈለከው? እኔ እኮ አይደለሁም እሱ ነው። እሱ ተው እያልኩት ተጠራጣሪ ነው። በቃ ለምን የሚጠራጠረው? እኔ እንጃ። እሱ ነገርኩህ። አንድ መልከ ጥፎ ሜሴጅ አለችውና እሱ የራሱ ጉዳይ። እኔ የመጣሁት ለልጄ ነው። እሱም ደግሞ እኔን ካንተ አያለው። ስለዚህ ተው እያልኩት ተው ከነዚህ ሰዎች ጋር ያቀያይመናል። ከነዚህ ሰዎች ጋር ብዙ ነገር ያቀያይመናል። ነገ አብረን ስራ እንሰራለን። ልጁን እነሱ ጋር ነው የምትቆየው። ለአንተም ደግሞ ከሰማሁልህ እዛ ትሰራለህ። ስለዚህ ይሄንን ሰው ሰምተናል ያለውን ነገር ብቻ ለማጣራት በእኛ ነው ተው እያልኩት እንደዚህ ደብቆ ካሜራ ይዞ መጣ። ለምን ያስፈለገ እኮ ነው? ለምን እኔ እንጃ ነው በቃ አንተም የሆነ ነገር ስላለ አይደለም። ጀመር አንተ ራሱ ለልጅ አይመስለኝም የመጣው አይደለም። ተው ብዬዋለሁ። ስንት ጀመር አንተ ስንመጣ ለምን ይስራ አትፈልግም? እውነቱን ለምን አትናገርም? ለምን ይድነው መሰለህ? እናንተ ብዙ ነገር ሰዎች ይወራል። ምን ይወራል? ለምን ማጣራት ስለፈለኩ ለምን ነው ይወራል? በቃ የተለያዩ ነገሮች እንደምታረቁ ብዙ ነገር ይወራል። እንግዲህ ስለዚህ እኔ ከእናንተ ጋር ቤተሰባዊነትን ስለምፈልግ ታዲያ እንደዛ መጥፎ ከሆነ ለምን መጣች? ልጅ ወደ መጥፎ ነገር ከሆነ ለምን መጣች? እኔ ያ ሰውዬ ሲነግረኝ ጥሩ እንደሆናችሁ ጥሩ ነገር እንደምትሰሩ ግን አንዳንድ ወሬዎች እንዳሉ ነው ይላል። ስንት ነገር ነው ቆይ የምታወራ አንተ? በርግጥ እኮ ብታዳምጡ እኮ እኔ ሀሳብ እኮ እናንተንም ለማገዝ ነው። እኔና ሀሳብ ስታዩ እኮ እናንተም ራሳችሁን ትጠብቃላችሁ፣ የሚወራውንም ነገር ታጠራላችሁ። እኔም ደግሞ ስራ ነው የምፈልገው እዚህ ጋር እናንተ እንድትጎዱ አልፈልግም። እናንተ ላይ የተለየ ነገር ሊደርስ አልፈልግም። እሱ ራሱ ተከለከለ ተይ እያልኩት አንቺን በደንብ አልተረዳሽም እንጂ የሆነ ችግር ያለበት ልጅ ነው። አንተ አታስቀረውም ለሚዞ ነው እንዲህ አለኝ ምን ጻድቅ ነው እሱ እንዲምር ገና አርጎ እንዲያስተ ነው ነግራቸዋለሁ። ደግሞ ሲጀመርም እዛ ብዙም አትግሩታ በቃ አይ እሱማ መለቀቅ የለበትም። የመጣበትን ቦታ ነው እና ስለ እናንተ ብዙ ነገር ነው የሚባለው ከውጭ ምን ነው የሚባለው? ብትቀበሉ ከቤተሰብ ብትቀበሉና የማይሆን ስራዎች ያሰራል። የውጭ ወሬ ሰምተህ ለመጣ እኮ ለልጄ ነገርኩህ እኮ እንደዚህ የሚባለው ለልጄ ስራ ፈልጋለሁ ልጄ እንዲሰራ ፈልጋለሁ አይደለ? ግን ደግሞ ምንድነው እኔ ሁሉንም ማጣራት አለብኝ ከስራ አይደለ? ለአንቺም እኮ ልነግርሽ ነበር ግን አሁን እየሰማኝ ነው። ስለኛ ታውቃለህ የምንሰራውን ስራ አይደለ? ስለዚህ በተስማማ ከሆነ ተስማማ። አሁን ድጋሚ ያለፈውን ነገር እንትን በማለት አታውቅ። ስለዚህ ልጄን ይዘናና ልጄ ስራ የምትሰራ ከሆነ እኛ ቀጥታ ወደ ስራ እንግባ። የሚያወራውን ነገር እውነተኛ ትክክለኛ ከሆነ ስራውን ችግር የለም። አሁን እንጀምራለን። አሁን የምታወራው ወሬ ነው። ከዚህ በፊት አሁን እንደተጫወቱ ግን ጨዋታ ቢሆን ግን እመነኝ ትሞታለህ። እየሰማኝ ነው። ከዛ ከጓደኛ ጋር ጨምር እዛች ቤቱ በረሃቱ እየተሰቃየ ጀመር ልጅቷ መታ ስራውን ካልጀመረች
እውነት መሆኑን የምናውቀው ልጁን አለቅም ጓደኛ አይለቀቅም። ኧረ እንደዚህ ማትበሉ የሆነ ነገር አለ። አንተ ስራ የምትፈልገው ማለት ነው። በዚህ መንገድ እኮ አሁን የሆነው ያለውን ነገር ማጣራት ስላለብኝ ምንድን ነው የምታጣሩ? በካሜራ ነው እንደ ሲጀመር ወንጀል እኮ ነው። አንተ ራስህ ምንድን ነው ማለት አሁን እኮ ልጄ ለ18 ዓመታት የለፋሁባትን ልጄ ነው አይደል አሳልፍልኝ ሰጣች። ስለዚህ ምንድን ነው ከውጭ የሚወራው ስለእናንተ? ውሸት ነው። ውጭ የሚወራው ነገር ውሸት ነው። ምንድን ነው ታዲያ? ያው የኛ ሀገር ሰው እኮ ስትቀየር ስትሰራ ሰው ስትረዳ እንትን አይወድም። ሌላ ነገር ምን አለ? የምትሰራ ከሆነ ትሰራለህ፣ ማሰራት ከሆነ አትስራ። ያላስገደልናትም እየሰማኝ ምንድን ነው ታዲያ ከውጭ የሚወራባቸው? ውሸት ነው። የራሳቸው ጉዳይ ነው እንደፈለጉ ያው። ለምንድን ነው ታዲያ ሰው እንደዚህ ሰማት ሊጠፋ ለምንድን ነው ዝም ብላችሁ ቁጭ የምትታቃላችሁ? እኛ የምንሰራው ስራችን ነው። ሰምታችሁ ታውቃላችሁ? ብዙ ነገር ነው የምንሰራው። አይመለከተም። ስራችን ነው የምንሰራው። እስካሁን ምን ሲባል ሰምታለሁ? ምን አገባ ስለሱ አንተ? ነገር እኮ ልጅ እንድትሰራ ፈልገህ አትፈልግም ማለት እፈልጋለሁ፣ ግን መጥቶ ነገር ላይ በቃ የምትፈልግ ከሆነ ልጅቷን አምጣት፣ ስራውን ትስራ። አንተ መሞት ነው እንደፈለግከው። ምንድን ነው የምታሰራው? እኔ እኮ ነግሬሃለሁ እኮ ቅድም ስንቴ ነው የምነግርህ? እኔ እኮ ድሮ የሞትኩ ነኝ፣ ግን ለልጄ ደህና ህይወት ይምጣላት ይምጣላት ብዬ ነው። ግን የተለያዩ ሴቶችን ይዘው ህይወታቸውን ያበላሻሉ። ለማንኛውም ፎቶ አንስተህ ቆንጆ መልከ አንድ የጎፍ ፎቶ አለ። መልከ መልካም ነው። ቅድም ፎቶ አላሳየሁም? መልከ መልካም ነው። በጣም ቆንጆ መልከ መልካም በቃ ልጅህን ዛሬ ቀጣይ ሳምንት ይዘህ ትመጣለህ። ያለውን ፎርም እናዘጋጃለን። ይዘህ ትመጣለህ። እሷን ይዘህ ትመጣለህ። ግን ንገሩኝ ለምን ስራው በቃ ትክክለኛ ህጋዊ ስራ ነው የሚሰራው። ፎርሙን ይኸውልህ ሳትፈርም ሳትሞላ በፊት ታነባለህ። ከዛም ይስማማል። አሁን እንድትነግሩኝ እፈልጋለሁ። ውጪ እንድትሰራ የምትፈልገው አንተ እንድትርቅ አልፈልግም። እዚህ ሀገር በቃ ስራ እኛ እናመቻቻለን። ሀገር ውስጥ የሚሰራ ስራ አለ። እሱን እየሰራች ችግር የለውም። እንግዲህ ማለት ያው አንተን ተናደህ ነው እንጂ የመጣው ታውሩ ደህና ሰው ናችሁ እና ማለት ነው። ካሜራ ደግን ሰው የምታግዙ ናችሁ። አዎ ለዛ እየሰማን እዚህ ትሪት ማንም መጥቶ እንዲ ካሜራ አድርጎ አስተካክሎ ይመጣል። ሰው ስለሰው የምትደርስ ሰው ስለሌለ ብለህ የሁሉ ሰው ይንት ማለት ይሄ እንግዲህ አንቺም ደህና ሰውን ስታወሪ እርጋታ አለች፣ ለሰው ትረጃለች። አንተም ደግሞ ትንሽ ተኩል ለምን አሁን ወደ ኋላ አትመለስና አይደለም ለምን እንደዛ እንደምላችሁ ታውቃላችሁ? እንደዚህ ውጪ ላይ የሴቶችን ህይወት የሚያበላሹ ናቸው፣ ልጆችን የሚጎዱ ናቸው። ሲባል ለምንድን ነው ዝም ብላችሁ ትችላላችሁ? በቃ ሰው የፈለገውን ማውራት ይችላል። በቃ የምትፈልገውን እኮ ነገር ነው አይደል? ልጄን አይተሻል አይደል? በቃ እንዴት እንደምትለው ነው የሚያወራው። ልጄን አይተሻል አይደል? አይተሻል። ከሷ ይበለጡም አሉ። እውነቱን ልንገርህ፣ አትሳሳቺ። አንተ ለልጅ ነው አንተ አባት ተመለሰ መመታት ፈልገው ደግሜ ላሳይ አውርተና ስለ ስራው ምንድን ነው የምታሳየው? ስለዚህ ለምን ያንተ ለኔ ምን ማሰራልኝ? እየሰማኝ ምንድነው? ለራሱ ነው ራሱን ለመቀየር ነው የምትሰራው ስራው። እንድትጎዳ አልፈልግም። ምንድን ነው የምትጎዳው? ነገር ላይ እንድትወድቅ አልፈልግም። እሷ ብቻ አይደለችም እኮ ስንት ሰው የሰራበት እኮ ነው ስራ። አንተ ምን የምታወራው? በዛ እኮ ነው በቃ ተነስታ እዚህ ወደ ካንተ ጋር ማውራት ኧረ ምን ማለት ነው? ተረጋጋ። ተነስታ በቃ ተነስ። ስለ ስራው አወራን አይደል? ተስማማን። በቃ ቀጣይ ሳምንት ይዛት ነው ሌላ ማውራ ነገር ነው። ናውጣ ተነስታ ልጁን ግን እንዳይለቁታል። ተነስ ይያል። ኧረ እንደዚህ ካሜራውን እንዳትዩን እሺ። ንገራቸው። አልጣልኩም። ሚሞሪውን ተቀብያለሁ። ናውጣ ካሜራውን እንዳይጥሉት ልጁን መዘው ናውጣ። ኧረ እንደዚህ አትበሉ። ምን ሆናችሁ ነው? እስከዛ ድረስ እሱንም ማቆየት ትችላለሽ። ከሰዓት በኋላ ተማክረን እንትን እንላለን። እኔ እኮ ስራ እኮ ነው። ና ጓደኛ ጋር ትሄዳለህ። ተነሳ እንዴ እኮ ነው የምፈልገው። ተረጋጋ እንጂ አንተ። ና እኮ በቃ አሁን ወይ ደውለህ ልጅን ትጠራታለህ። አይተሻታል አይደል? ልጅ እኔ አይቻላለሁ። ስትሄድ ምን ላይ ልትገባ ትችላለች? ካለች ቦታ እየሰማኸኝ ነው? ሰውዬ ጤነኛ ነው እንዴ? ናውጣ። ለምን ብቁ ናት? እሺ ንገረኝ። ለምን ስራ ብቁ ትሆናለች? ምንድነው ጥያቄ? እሱን እኮ በፎቶ አይደለም ልጅቷን እኮ ስናያት ነው። እኔ በምን እርግጠኛ ነው? ሌላ ሰው ስትታማ አይተን ነው አሁን በፎቶ በአካል አይተን ነው የምንወስነው። ደግሞ ይሄ እኮ የልጅነት ፎቶ ከሆነ 12 ዓመት በቃ አይተናል። የቅርብ ነው ልጅቷ። እንዲሁ አበባ ናት። በቃ ገና አንድ ለጋ ልጅ ናት። አበባ ናት። እንዲሁ አበባ ላይ የማጠናው። ኧረ ተረጋጊ። ናውጣቸው እኔ ድጋሚ እጅን አላነሳም። ካነሳው ታገኛለህ። ተነስታ እሺ ምን ልታረግ ነው የመጣው? ለምን ነው ወይስ ምን ልትነም ነው የመጣው? ናውጣ ተነስታ ወጤ እንዳይለቁት እሺ። ንገራቸው። ከዛው ከጓደኛው ጋር እዛው እንትን ይበሉ። ይመረምራሉ እንደ መጣው ይሄ
ማን ስለሆነ ነው የሚገባው? ያኔ ብዛታችን ቢያንስ ሁሉንም ነገር እናንተን ለመያዝ ብለን ነው ያደረግነው። እንደዛ እሺ ነገር ምንድናችሁ? እኛ እናንተን ወንጀል ለማጋለጥ ነው እየሰራን ያለው። ተሰማኛለህ? የተቀነባበረ ነገር ነው ስታደርጉ የነበራችሁት ማለት ነው። አዎ። ቆይ ማን ነው ላከ? ወይኔ ሴቶች ላይ የምታደርሱትን ሁሉንም ነገር እኔ እኮ ቅድም ደስ አላልኩ። ውጪ ልካለን ህይወታችሁ ይለወጣል ብላችሁ ለማየት ማጸያፊ የሆነ ለመስማትም በጣም ክፉ የሆነ ነገር እህቶቻችን ላይ እንደምታደርሱ ተሰማኛለህ? ቀናበል ገና የሚገባን እሰጣለሁ ለአንተ ነው የምጠይቅህን በደንብ ትመለሳለህ። እሺ ምንድናችሁ እናንተ? ቆይ ለምንድን ነው የዚህን ያህል እንዲህ በጣም እኛን የምታስቸግሩ? ለምንድን ነው እየመጣችሁ የምትደበድቡ የምትመቱ? ምንድን ነው ፍላጎታችሁ? ምንድን ነው ፍላጎታችን? እውነታውን ማውጣት። ስለምን እውነት ነው የምታወራው? በደል የደረሰባችሁ እንዲካሱ፣ የተቸገሩ እንዲረዱ። ሰማኛለህ? ህጋዊ ስራ ነው የምንሰራው። በቃ ውጪ ነው የምንሸኘው። እሺ በስነ ስርዓት ነው በቃ ስራቸውን ሰርተው ይመጡ። በኤጀንሲ ነው። ምን ተደረገ? ማን ተጎዳ? ንገረኝ። ሀገር ውስጥ የሚሰራው እንዲህ በራሳቸው ነው። ራሳቸው ፈልጎ ነው የሚሄዱ። እሺ ሀገር ውስጥ የሚሰሩትንስ? ግልጽ ነው እኮ እየነገርኩህ እኮ ነው። ሀገር ውስጥም ቢሆን እኛን የምንመድባቸው ትክክለኛ ህጋዊ ስራ የምትቀጥራቸው ሆቴል ውስጥ ምናምን ነው የሚሰሩት። በቃ ምን እንዲሰሩ? በሰራተኝነት በአገልጋይነት በቃ ምንድን ነው መስተንግዶ ነው። አልጋ ክፍል ምናምን ይሰራሉ። በቃ ሌላ ምንድን ነው? አንተ አታውቅም እንደ ሆቴል ውስጥ የሚሰራ? እኔ የአንተም እህትም ብትሆን እኮ ይህን ስራ እንድትሰራ እዛ እንዳደረጋችሁን ስንቱን አባት በልጄ ልረፍ ብሎ ስንት ነገር ችግር ውስጥ ሲገባ እናንተ የልጁን ህይወት እያመሰቃቀላችሁ። አንተ እኮ ስለ አስቸገርክ ነው። እሺ ምንድን ነው ያየህብን ነገር አለ? ንገረኝ። ምንድን ነው ያየህብን? የዋ ለመምሰላት ሞክር። ትሰማኛለህ? የዋ ለመምሰላት ሞክር። እውነታውን ነገር ነው የምነግርህ አይደል? የአንተም ልጅ ብትሆን እኮ ትክክለኛውን ስራ እኮ ልንሰጣት እኮ ነው። ባለንበት ሰዓት ነው እንደዚህ አይነት ጥቃት እያደረሳቸው ነው። ህይወቷ ተበላሽታ እንዴት ነው? አንተ ቅድም ታምም ያለው ምናምን ብለህ የመጣው አውቀህ ነው? አዎ ሁሉም ነገር ውሸት ነው። የእናንተን በደል፣ የእናንተን ክፋት፣ የእናንተን ወንጀል ለማጋለጥ። ቆይ ምን አደረግን እኛ? በደል ምን አደረግን? ስራ ያጡትን ነው ስራ የሰጠን ነው። ስራ መስጠት ወንጀል ነው እንጂ ሰው መርዳት ወንጀል ነው። ምን አገኘህብን? ቆይ እስቲ ይሄ ነው ብለህ ንገረን እስቲ። ቆይ አንተ ራሱ ህጋዊ መሆንም ምን ማስረጃ አለ? በቃ አሁንም ቢሆን ካሜራውን አስጠፋልኝ። እሺ አጥፋልና እናወራለን። ምንድን ነው የምናወራው? ካሜራውን አጥፋውና እናወራለን። ያለውን ነገር እሺ እናወራለን። ሁሉንም እኮ ማውራት እንችላለን። ካሜራውን አጥፋው። ለምንድን ነው የምንቀረጸው? ንገረኝ። ምንድን ነው ምክንያቱም? ምንድን ነው አግባብ አለ? ፍቃድ አለ? ንገረኝ። እኔ ፍቃድ ያለኝ ጋዜጠኛ ነኝ። እንዳንተ አይነቱን ወንጀለኛ ለማጋለጥ የምሰራ። እስቲ ፍቃድን አሳየኝ። ለአንቺ አይነት ወንጀለኛ ፍቃዴን ለማሳየት አልገደድም። ሰምኛለሽ እኮ ወንጀሉ የምታወጣ ፍቃድ ካለ ብቻ ነው። አዎ ስለዚህ የማሳየው ለትክክለኛና ህጋዊ ለሆነ ሰው ብቻ ነው። ስለዚህ አሁን ሌላ ነገር ማህሌት የት ነው ያለችው? ማህሌት የት ነው ያለችው? ሌላ ሰው ጋር እንዳይሆን ተሳስተህ እንዳይሆን እኛ ጋር ማህሌት የምን ማህሌት ገብተህ ማየት ትችላለህ። መፈለግ ትችላለህ። መበርበር ትችላለህ። ምንም አይነት ነገር አታገኝም። ነገርኳችሁ እኮ ስለ እናንተ ሁሉንም ነገር አጣርቻለሁ። ሰው ተቸግሮ ልጁን እንደምትገዙ የተለያዩ ሴቶችን ገዝታችሁ በምን ማስረጃ የማይረባ ህይወት ውስጥ እንዲገቡ። ቆይ ስራ መስራት የማይረባ ህይወት ውስጥ ምን ራሳቸው ፈልገው የሰሩት ስራ? ቆይ ምንድን ነው እኛ ያደረግን? እስቲ ይሄን ነገር አደረጋችሁ ይሄ ነው ብለህ አሳየን። ኦኬ ህጋዊ ስራ የሆነው ጥሩ ስራ የሆነው ህይወታችሁ ሲበላሽ ሱስ ውስጥ ሲገቡ እሱ እኮ ራሳቸው ፈልጎ ነው ቢገቡም ፈልጎ አይደለም። ማስረጃ አለ ነገር ምንድን ነው እኛ የምትወቅሰን? ለምን የምትወቅሰን? አዎ ማስረጃ አለ። አሳየኝ። የት አለ ማስረጃ? ሁሉንም ነገር አውቃለሁ። በማወቅ አይደል? ማስረጃ ካለ እንዲህ ሰርታችኋል ብለህ አጋፍጠንሽ ምን አይነት ነገር ታገኛለህ? አሁን ቤቱን የምትፈትሽ ምንም የምታገኘው ነገር የለም። ትክክለኛ ሰው ጋር አይደለም የመጣው፣ ሌላ ቦታ ተሳስተን እንደው። ኧረ ይህንን ሁሉ ውሸት የሚያስተምራችሁ አቶ ሱራፌል ነው አይደለም? ቆይ ሰውዬ ምንድን ነው የሚያወራው? ከየት ነው ተቀነባብሮ የተላከ? የምን ሱራፌል ነው የምታወራው? የምን ሱራፌል? የቱ አለቃክ? አለቃችሁ ማን ነው ሱራፌል? ነገርኩህ። እስከዚህ ሁሉንም ነገር ማውቅ ግን እኔ ሲመስለኝ ቤት ተሳስተህ እንዳይሆን። ሱራፌል እኮ የትኛውን ሱራፌል ነው የምታወራው? ብዙ ሱራፌል እኮ አለ እኮ እዚሁ ሰፈርም የሆነ ሱራፌል አለ። ምንድን ነው የምታወራው?